ከኢትዮጵያው የደህንነት መስሪያ ቤት ጥብቅ ግንኙነት እንዳለው የሚነገርለት አንድ ድረገጽ አንድ አነጋጋሪ የሆነ ሰነድ ወይም ሪፖርት ይዞ ወጥቷል። ይሄ ሪፖርት ምንድነው? ይሄ ግምገማስ ምን ይመስላል የሚለውን ለእናንተ የምናቀርብላችሁ ይሆናል። ሌሎች መረጃዎች አሉ። ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። በቅድሚያ አንድ ሁለት መረጃዎችን እንመለከትና ወደ ዋና ጉዳያችን እናልፋለን። በዛሬው ዕለት በህወሓት ወይም ደግሞ በዶክተር ደብረጽዮን ገብረ ሚካኤል አማካኝነት የሚመራው መንግስት ወይም አስተዳደር አንድ መግለጫ አውጥቷል። ይሄ መግለጫ በየመገናኛ ብዙሃኑ ማለትም በትግራይ ቲቪ እና በድምጽ ወያነ ቴሌቪዥን ሲሰራጭ ነበረ። የዚህ መግለጫ ዋና ጭብጥ ምንድነው የሚለውን እንመለከታለን ማለት ነው። በምዕራብ ትግራይ ሸረሪና በተባለ ቦታ በቅርቡ በተካሄደው ውጊያ የመከላከያ ሰራዊት በኃይላችን ብርቱ መከታ ምክንያት ከባድ የሰውና የቁሳቁስ ኪሳራ አስተናግዶ ተሸንፏል በማለት ይሄው የኮሙኒኬሽን ቢሮ አስታውቋል። ቢሮ ባወጣው መግለጫ እንዳመለከተው ገዢው ቡድን የደረሰበትን ከባድ ክስረትና የሰራዊቱን የሞራል ውድቀት ለመሸፈን እንዲሁም ህዝቡን ለማደናገር ሲል የተለያዩ የሐሰት ድራማዎችን፣ የተቀናበሩ ዶክመንተሪዎችን እና የተፈበረኩ የቪዲዮና የምስል መረጃዎችን በስፋት በማሰራጨት ላይ ይገኛል ብሏል። በተጨማሪም ኮሙኒኬሽን ቢሮ ገዢው ኃይል አሁንም ቢሆን የጦርነትና የሁከት መንገዱን ባለመተው በትግራይ አዋሳኝ አካባቢዎች ከፍተኛ የመከላከያ ሰራዊት እንቅስቃሴ በማድረግ ለአዲስ ውጊያ ቦታ እየያዘ ይገኛል በማለት ክሱን አቅርቧል። ቡድኑ በኃይል ማሸነፍ ሲያቅተው ሰላምን እንደ ስልትና አቅጣጫ ማስቀየሪያ ይጠቀማል ሲል የጠቀሰው ይሄ ቢሮ በአሁኑ ወቅትም የሀገር ውስጥና የውጭ አካላት ለሰላም ንግግር ወደ ትግራይ እንደመጡ በማስመሰል ሐሰተኛ ፕሮፓጋንዳ እየነዛ ይገኛል ሲል አሁንም ክሱን አቅርቧል። ይሄ ክስ እንግዲህ ከሰሞኑ የጠቅላይ ሚኒስትሩ ከፍተኛ አማካሪ የሆኑት እና የቀድሞ የንግድ ሚኒስቴር እንዲሁም ደግሞ ከኢኮኖሚ ጋር በተገናኘ በጠቅላይ ሚኒስትር መለስ ዜናዊ ዘመን ከፍተኛ ስልጣን የነበራቸው አቶ ግርማ ብሩ ወደ መቀሌ ሊሄዱ ነው የሚል አይነት መረጃ መሰራጨቱን በተመለከተ ነው ይህን ማስተባበያ የኮሙኒኬሽን ቢሮ የሰጠው። የትግራይ ህዝብና መንግስት ለሰላማዊ ውይይት በራቸው ክፍት ቢሆንም የብልጽግና ስርዓት ግን ለሰላም ሳይሆን ለጦርነትና ለሁከት እየሰራ ነው ሲልም ክሱን አቅርቧል። በመጨረሻም እንግዲህ መላው የትግራይ ህዝብ ሰራዊቱና የትግራይ ህዝብ ወዳጆች በእነዚህ ማደናገሪያዎች ሳይታለሉ አንድነታቸውን በማጠናከር ለብሔራዊ ህልውናቸው ትግል ዝግጁ መሆን አለባቸው ሲል ነው ጥሪውን ያቀረበው። እንግዲህ ይሄው ቢሮ እውነተኛና ወቅታዊ መረጃዎችን በተከታታይ ያደርሳሉ ሲል ቃል ገብቷል። ነገር ግን ይሄ አንድ ሳምንት የሞላው የሸረሪና ውጊያ ዛሬ ልክ አንድ ሳምንት ይሞላል ማለት ነው እና እጅግ በጣም አወዛጋቢነቱ እስካሁን አልበረደም። በዛሬው ዕለት አዲስ መግለጫ የኮሙኒኬሽን ቢሮ እንዲያወጣ ምክንያት ሆኗል ማለት ነው። በትግራይ ክልል ወገንም በፌዴራል መንግስቱም ወገንም የተለያዩ መረጃዎች እየተሰራጩ ነው። ከዚህ ቀጥሎ እንፈትሻቸዋለን። አደናጋሪና በርካቶችን ሊያወዛግቡ የሚችሉ መረጃዎች ናቸው በሁለቱም ወገን የተሰራጩ ያሉት በፌዴራል መንግስቱም በቲፒኤልኤፍም በኩል። እናም እስካሁን ድረስ ገለልተኛ አካል ሄዶ እዛ ቦታ ማን ነው በትክክል ቦታውን በቁጥጥር ስር ያዋለው፣ ማረኩ ያለውንም የማረከው፣ አቆሰልኩ የሚለውንም ያቆሰለው ኃይል በትክክል የትኛው ኃይል ነው የሚል ገለልተኛ የሆነ የጋዜጠኞች ቡድን ወይም ደግሞ ገለልተኛ የሆነ የመርማሪ አካል ሄዶ ምንም አይነት ማጣራት አላረገም። ይሄም ለመረጃ መዛባት ፈረንጆቹ ወይም ደግሞ የስነ ተግባቦት ወይም የኮሙኒኬሽን ምሁራን ለሚስ ኢንፎርሜሽን ምክንያት ሆኗል ማለት ነው። አንዳንድ ከዚህ ቀደም የነበሩ ምስሎችንም በመጠቀም ፎቶዎችንም በመጠቀም አሁን እንደተደረጉ በማድረግ የሚሰራጩ መረጃዎች አሉ ማለት ነው። እነዛ መረጃዎችን ሆን ብሎ አዛብቶ ማቅረብ ሚስ ኢንፎርሜሽን እንደሚባል የኮሙኒኬሽን ባለሙያዎች ወይም በስነ ተግባቦት ዙሪያ ምርምር ያደረጉ ምሁራን ይናገራሉ። ከሁለቱም ወገን ያ እንደሚስተዋል ነው አንዳንድ ወገኖች እያተናገሩ የሚገኙት። በዛሬው ዕለት ለመንግስት ቅርበት ያላቸው የመረጃ ምንጮች አንዳንድ ቪዲዮዎችን ሲያጋሩ ነበር። ከዚህ ቀጥሎ ያለውን ቪዲዮ እንመልከትና
ምን አይነት ማጣራት ተደርጓል ስለሚለው ምን ነግራችሁ ነገር ይኖራል። ይሄን ቪዲዮ ተከታትለን እንመለሳለን። ቪዲዮን ተመልክተነዋል። ይሄ ቪዲዮ የተሰራጨው የመከላከያ ኃይል በሸረሪና የሚገኘውን የቲዲኤፍ ወይም ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ታጣቂ ቡድን ካምፕ በመቆጣጠር ማረኩት ያለው መሳሪያ ነው እየተሰራጨ ያለው። ይሄ በመንግስት ቅርበት ባላቸው አክቲቪስቶች በኩል እየተሰራጨ ያለ መረጃ ነው። ከዚሁም ጋር በተያያዘ እነዚህ በተከታታይ የምትመለከቷቸው እኛ የምናሳያችሁ እዚህ ላይ ያሉት ምስሎች በጠቅላላ በመከላከያ ኃይል የተማረኩ በመከላከያ ወታደሮች የተማረኩ የራሳቸውን የትግራይ መከላከያ ኃይል ብለው የሚጠሩ ወገኖች ናቸው ተብሎ የተሰራጨ ነውና ይህን በተመለከተ የአጃንስ ፍራንስ ፕሬስ ወይም ደግሞ ኤኤፍፒ ፋክት ቼክ ያጣራው መረጃ አለ ወይም ደግሞ የመረጃ ማጣራት ወይም ፋክት ቼክ አድርጎ ነበረ። እናም እነዚህ ምስሎች ሲሰራጩ የነበሩት ከትላንትናው ዕለት ጀምሮ ነው። ከትላንትናው ዕለት ሲሰራጩ የነበሩ ምስሎች የቆዩና ከአውዳቸው ውጭ የተለጠፉ ናቸው ሲል ነው ኤኤፍፒ ያመለከተው። በአንዳንድ ምስሎች ላይ እኛ ባሳየናችሁ ምስሎች ላይ በርካታ ሰዎች መሬት ላይ ተቀምጠው የሚታዩበት ፎቶግራፍ እንደ አውሮፓውያኑ አቆጣጠር በ2021 በኢትዮጵያ በነበረው የትግራይ ጦርነት ወቅት የተነሳ ነው ብሏል። እንግዲህ ይሄው ተቋም ባከናወነው የመረጃ ማረጋገጥ መሰረት ይህ ምስል እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2021 በትግራይ መከላከያ ኃይል ብለው ራሳቸውን በሚጠሩ ኃይሎች ወይም ታጣቂዎች የተያዙ ወታደሮችን የሚያሳይ ሲሆን በወቅቱ በትግራይ ክልል ሚዲያዎችና የመንግስት የመረጃ ምንጮች ላይ የቀረበ ነበር። ይህ ምስል ከአሁኑ የሸረሪና ክስተት ጋር ምንም የሚያገናኘው ነገር የሌለና ቀደም ሲልም በአማራ ክልል ከተከሰቱ ግጭቶች ጋር ተያይዞ ከአውዱ ውጭ በተደጋጋሚ ሲሰራጭ የቆየ ምስል መሆኑን አመልክቷል ማለት ነው። ይህ ምስል እንግዲህ ሪሳይክል እያደረገ አንዴ በትግራይ አንዴ በአማራ ክልል ሲያገለግል የነበረ ምስል እንደሆነ ነው የተነገረው። በሌላ በኩል ደግሞ ቅድም ያሳየናችሁ ቪዲዮ አለ። በዚህ ቪዲዮ ላይ በክምችት የተደረደሩት የጦር መሳሪያዎች የጸረ አየር በትከሻ ላይ የሚደረጉ የጸረ አየር መሳሪያዎች ወይም አርፒጂዎች እና የጥይት ሳጥኖች ደግሞ ከኢትዮጵያ ግዛት ውጭ የተነሱና ከአገሪቱ ሁኔታ ጋር ጭራሽ ግንኙነት የሌላቸው ነው ሲል ነው ኤኤፍፒ ያመለከተው። ይህ ምስል እንደ አውሮፓውያን አቆጣጠር ኦገስት 6 ቀን 2020 በሰሜናዊ ሞዛምቢክ ካቦ ዴልጋዶ ግዛት ሞሲምቦ አዳ ፕራያ ከተማ አቅራቢያ ከሞዛምቢክ መንግስት ጦር ጋር ከተካሄደ ከባድ ውጊያ በኋላ በኢስላሚክ ስቴት ወይም አይኤስሲኤፒ አማጽያን የተማረኩ መሳሪያዎችን የሚያሳይ ነው። በወቅቱ በሳይት ኢንተለጀንስ ግሩፕ አማካኝነት በበይነ መረብ ላይ ሲሰራጭ የቆየ መረጃ ነው ተብሏል። እንግዲህ ጉዳዩ ሲጠቃለል በማህበራዊ ሚዲያዎች ላይ የተሰራጩት እነዚህ ምስሎች የቆዩና ከተለያየ ቦታ የተወሰዱ ናቸው። እነዚህም ደግሞ ሰዎችን የማሳሳት እድላቸው በጣም ሰፊ ነው ተብሎ በተለያዩ ወገኖች ወይም ደግሞ ይህን መረጃ ባጣሩ አካላት በኩል በይፋ ተገልጿል። ነገር ግን በሜንስትሪም ሚዲያው በኩል ከዚህ ቀደም አንድ የጦርነት ድል ሲኖር በተለይም በመንግስትም ሊሆን ይችላል ወይም ደግሞ በህወሓት ኃይሎች በኩል ሊሆን ይችላል አንዲት ትንሽም ድል ስትኖር
የመንግስት ሚዲያው ቀድሞ ነው የሚመጣው፣ የዛ አካል ሚዲያ ነው ቀድሞ የሚመጣው እና እዛ ቦታ ድረስ ደርሶ እንዲያድርግ ያለው እንዲህ ግዳይ ጥያለሁ የሚለው እሱ ሆኖ ሳለ አሁን ግን በዚህ ውጊያ ላይ ምንም አይነት የቶንሳውንም ውጊያ ይጨምራል። ቶንሳ የተካሄደው ውጊያ ምንም አይነት የመረጃ ሽፋን አልተሰጠውም በሁለቱም ወገኖች። እንዲያውም ለጉዳዩ ቅርበት ባላቸው አክቲቪስቶችና የመረጃ ምንጮች አማካኝነት ነው ትኩረት ተሰጥቶ ሲዘገብ ወይም ሲነገር የነበረው። እና ይሄ ለምንድን ነው የሚለውን ነገር በጣም ጥያቄ የሚያጭር ነው። ኢመደበኛ የሆኑ ምስሎች ለምን ይወጣሉ? በዚህ ልክ የሚያደናግሩ ምስሎችስ አስፈላጊነታቸው ምን ያህል ነው የሚለው ጥያቄ የሚነሳበት ነውና በሰፊው ምርመራን የሚፈልግ ጉዳይ ነው ማለት ይቻላል። ምክንያቱም ሰው ሁሉ እየተወዛገበ ስለሚገኝ ማለት ነው። ወደ ዋናው ጉዳያችን ወደ ዕለቱ ጉዳያችን እናልፋለን። ይሄ እንደ መግቢያ ከተጠቀምነው በኢትዮጵያ የደህንነት መስሪያ ቤት ወይም የብሔራዊ መረጃና ደህንነት አገልግሎት እንዲሁም በውጭ ጉዳይ ፖሊሲ ጥናት ኢንስቲትዩት ስር የሚተዳደር አንድ ድረገጽ አለ። በዚህ ድረገጽ ላይ የኢትዮጵያ የውጭ ጉዳይ ፖሊሲዎችን የሚመለከቱ ትንታኔዎች፣ የጂኦፖለቲካዊ እይታዎች የሚጋሩበት ነው። በብዕር ስምም ሆነ በእውነተኛ ስምም የሚቀርቡ ጽሁፎችም ይስተናገዱበታል። ሆርን ሪቪው ይባላል። በዚህ ድረገጽ ላይ እንግዲህ አንድ ከደህንነት መስሪያ ቤት አፈትልኮ የወጣ ሪፖርት ተብሎ የቀረበ አለ። ከየትኛው የደህንነት መስሪያ ቤት ስለሚለው ምንም የተጠቀሰ ነገር የለም። ከኢትዮጵያ መንግስት ይሁን ከህግደፍ በኩል ይሁን ምንም ነገር የለም። ነገር ግን ጽሁፉን ራፍሊ ስንመለከተው የመንግስት የደህንነት መስሪያ ቤት ያዘጋጀው ጽሁፍ ይመስላል ነው የምንለው። ምክንያቱም አንድምታው አነጋገሩና ጉዳዮችን የሚጠቅስበት መንገድ የሚያመላክት ነው እና አንዳንዶች እንዲሁም ይህን ጽሁፍ ያነበቡ ሰዎች የኢትዮጵያ መንግስት የደህንነት መስሪያ ቤት ግምገማን ነው የሚመስለው፣ ከሰሞኑ የነበረውን ውጊያ ተንተርሶ የሁኔታዎች ትንተና ወይም ሲቹዌሽን ሪፖርት አይነት ነገር ነው የሚመስለው ሲሉ የሚናገሩ አሉና ወደ እሱ እንለፍና እንግዲህ ህወሓትና የህግደፍ ሰዎች ወይም የሻዕቢያ ሰዎች ወይም የኤርትራ መንግስት ሰዎች በዛላምበሳ ከተማ ሚስጥራዊ ስምምነት አድርገዋል ይላል ይሄ ሰነድ። እንግዲህ ከዚህ ቀደም ያልተሰማ መረጃ ነው። እነ ዶክተር ደብረጽዮን እነ ፍስሐ ማንጁስ ወደ ካይሮም ወደ አስመራም እየሄዱ ከኤርትራና ከግብጽ ከፍተኛ ደህንነት ባለስልጣናትና ከፍተኛ አመራሮች ጋር ግንኙነት እንደሚያደርጉ በእነዚሁ አካላት በኩል ቅድም በጠቀስናቸው ለመንግስት ቅርበት ባላቸው አካላት በኩል ሲነገር እንደነበር የምናስታውሰው ነው። አሁን እዚህ ጋር ሲመጣ እንግዲህ ስምምነት ተደርጓል። ጽምዶን አጠናክሮ ለመቀጠል ወይም ደግሞ የተለያዩ እርምጃዎች እንዲወሰዱ ማለት ነው። ይሄ ምንድነው የሚለውን እንግዲህ አብረን እናየዋለን። ይሄ ጉዳይ በሁለቱ አካላት ስምምነት የተፈጠረው በሀገር ውስጥ በተለይም በኢትዮጵያ ውስጥ ህዝባዊ አመጽ ለማስነሳት በሚደረገው ጥረት ምክንያት ነው። ወይም ህዝባዊ አመጽ አስነስቶ አሁን ያለውን መንግስት በማስወገድ ዙሪያ የተፈጠረ መግባባት ነው ይላል ይሄ ግምገማ ማለት ነው። ሁለቱ አካላት ያለ ፌደራል መንግስቱ እውቅና ነው የሚለው ያን ኮንታንኮት አድርጉት አካባቢው በማንሰር እንዳለ አስቡትና ላለፉት 2 ዓመታት ያደረጉትን ምስጢራዊ ግንኙነት በመቀጠል ከ5 ቀናት በፊት ነው ኦገስት 3 2026 በድንበር ከተማ በሆነችው ዛላምበሳ ከፍተኛ ወታደራዊና ፖለቲካዊ አመራሮቻቸው የተሳተፉበት ስብሰባ ስለመካሄዱ ይሄ ሰነድ ያመለክታል። ይሄን ሰነድ አያይዞም በዚህ ስብሰባ ላይ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወዲም በይታይ ከፍተኛ የጦር አዛዥ ወዲ መድህንና የቀድሞ የሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው ያሉ ከፍተኛ የህወሓት አመራሮች ተሳትፎበታል ተብሏል። በዚህ ስብሰባ ላይ ማለት ነው የዛላምበሳው ስብሰባ ብለን እንያዘው። በዚህ የዛላምበሳ ስብሰባ ላይ እንግዲህ የተለያዩ ሐሳቦች ተነስተዋል ተብሏል። በውይይቱም ወቅት በትግራይ ውስጥ ባሉ የኢኮኖሚና የኢንዱስትሪ ተቋማት አሁን ላይ በስራ ላይ የሚገኙት ኤፈርት ጋር ግንኙነት ያላቸው ተቋማት እንዲሁም የህዝብ መሰብሰቢያ ቦታዎች እንደ ገበያዎች፣ የትራንስፖርት መናኸሪያዎች፣ ሆስፒታሎች፣ ቤተክርስቲያናትና መስጊዶች ላይ የፍንዳታ ጥቃቶችን ለማካሄድ አቅደዋል ሲል ነው እንግዲህ ይሄ ግምገማ ወይም ይሄ ሪፖርት ያመለከተው። እንግዲህ ይሄን ጉዳይ ከዚህ በፊት እኛም ዘግበነዋል። በዚህ መልኩ ከፌደራል መንግስቱ በኩል ጥቃት ተፈጸመብን ለማለት
እንደዚህ አይነት ቦምብ የማፈንዳት ወይም ጥቃት የመፈጸም ሀሳቦች እንዳሉ ማለት ነው። ጥቃቶቹን ካካሄዱ በኋላ ጥቃቱን የፈጸመው የኢትዮጵያ የፌዴራል መንግስት ነው የሚል የሐሰት ስም በማግነን የ1980 ዓ.ም የሐውዜን ጭፍጨፋን ታሪካዊ ቁስል በመጠቀም ህዝቡ በፌዴራል መንግስቱ ላይ እንዲነሳሳ ለማድረግ አቅደዋል ይላል ይሄ ሰነድ። ክስተቱ ከመከሰቱ በፊት ህዝቡን ለማስፈራራትና የፌዴራል መንግስቱ በህዝብ ላይ ጥቃት ሊፈጽም ነው የሚል መረጃ እንዲያሰራጩ የተመረጡ አክቲቪስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ስራ ጀምረዋል ሲል ነው ይሄ ሰነድ ክሱን ያቀረበው። በሌላ በኩል ደግሞ በደቡባዊ ትግራይ ዞን በራያ በኩል ባላ፣ በዞብል አቅጣጫ፣ በዋጃና ጡሙጋ፣ በመራዋና በኮረም መስመር የህወሓት ሚሊሻዎች ምሽግ እየቆፈሩና ሰራዊት እያከማቹ ይገኛሉ በማለት አሁንም ክሱን አቅርቧል ይሄ ሰነድ። እኛም ከዚህ በፊት በተደጋጋሚ የዘገብነው ዘገባ ላይ በዚህ ምሽግ በማዘጋጀትና መድፍ በመጥበድ ዝግጅቶች እየተጠናከሩ ስለመምጣታቸው እኛም ዘግበን ነበረ። ይሄም ያው አዲስ ነገር አይሆንም ለእናንተ በማለት ነው። እንዲሁም በጨርጨርና ባለ አካባቢ የአርሚ 43 ከባድ መሳሪያዎችና ሜካናይዝድ ኃይል መዘጋጀቱና የሰራዊቱ ስልክ ተሰብስቦ የመረጃ እገዳ ተጥሏል ብሏል። እንግዲህ ስለዚህም ጉዳይም እኛም ዘግበናል። በሳተላይት የስልክ አጠቃቀምና በመደበኛ የሞባይል ስልክ አጠቃቀም ዙሪያ በዮሐንስ ወልደ ጊዮርጊስ የደቡባዊ ግንባር ራሱን ቲዲኤፍ ብሎ የሚጠራው ኃይል ዋና አዛዥ ያስተላለፉትን መመሪያ ለእናንተ አጋርተናችሁ ነበረ። ይሄን ነው የሚጠቅሰው። በሱዳን የሚገኘው የህወሓት አርሚ 70 የተባለው ኃይል ዝግጅት ማድረጉና ከቀደም ሲል በትግራይ ህዝብ ላይ የፈጸሙት በደል ሳይገድባቸው ከኤርትራና ከፋኖ ጋር በመሆን በጽምዶ ህብረት ስም ድንበር ተሻጋሪ ውጥረት ለመፍጠር እየሰሩ ነው በማለት በመንግስት በኩል ግምገማ እንዳለ አይነት ተደርጎ በዚህ ጽሁፍ ላይ ሰፍሯል ማለት ነው። እንግዲህ ይሄን የደህንነት ግምገማ ሊያደርግ የሚችለው የትግራይ ክልልን እየዘወረ ያለው የህወሓት ኃይል አይደለም፣ ወይም ደግሞ ፋኖ ሊሆን አይችልም፣ ወይም ደግሞ ህግደፍ ወይም የኤርትራ መንግስት ሊሆን አይችልም። ያው የፌዴራል መንግስቱ እንደሆነ የሚገመት ነው። ይሄን ያልነው እንግዲህ ከላይ የዘረዘርናቸውን አይነት አሊጌሽኖች ወይም ደግሞ ክሶች ስለቀረቡ ማለት ነው። በአሁኑ ወቅት በዚህ ስጋት ምክንያት ባላማጣ፣ ቆቦ፣ ኮረምና መሆኒ መካከል ያለው የትራንስፖርት አገልግሎት መስተጓጎሉና ህዝቡ ካላማጣ ወደ ኮረምና ማይጨው በመፈናቀል ላይ ይገኛል ሲል ገልጿል ማለት ነው። ይህ ሰነድ በዚህ ሰነድ ላይ ቅድም የጠቀስነው ጽምዶ በማለት ድንበር ተሻጋሪ ውጥረት ለመፍጠር ከተለያዩ ታጣቂ ኃይሎች ጋር የኤርትራ መንግስት እየሰራ ነው ህወሓትን ጨምሮ የሚል አይነት ክስ ቀርቧል። የሸራሪና ውጊያ ላይ እንዲያውም ህወሓት ብቻውን አይደለም የተዋጋው፣ የኤርትራ መንግስት ከጀርባው ሰራዊቱን አሰማርቶ ሲያግዘው ነበር የሚል አይነት ሀሳብ በዚህ ሰነድ ላይ ተመልክተናል ማለት ነው። ይህ ሰነድ በአጠቃላይ ሲጨመቅ ጦርነት አይቀርም የሚል አይነት አንድምታ ያለው ነው የሚመስለው። እንዳዳመጣችሁት ነው። እናንተም አድምጣችሁ አስተያየቶቻችሁን መግለጽ ትችላላችሁ ኮሜንት ሴክሽናችን ላይ። የጦርነት ደመና አንዣቧል፣ ጦርነቱ ለመቀስቀስ ሰዓታትን ነው የሚጠብቀው የሚል አይነት ወይም ቀናትን ነው የሚጠብቀው፣ ግፋቢል ሳምንታትን ነው የሚጠብቀው የሚል አይነት ሀሳብ ያለው ጽሁፍ ነው የተሰራጨው። ይሄ በማን ተሰራጨ? በሆርን ሪቪው ድረገጽ ነውና የሆርን ሪቪው ድረገጽ ደግሞ አፊሊዬሽን ወይም ደግሞ ቀረቤታ ለመንግስት እንደመሆኑ መጠን በመንግስት በኩል የሚሰጡትን አቅጣጫዎች እንግዲህ የሚያመላክት ነው። ይሄ ጽሁፍ መጨረሻው ላይ እንኳን ሲደመድም ማለት ነው የኢትዮጵያ የፌዴራል መንግስት የወታደራዊ ዝግጅቱን ያህል የሐሰት መረጃዎችን የመከላከል የህዝብ ደህንነትን የመጠበቅና እውነታውን ለዓለም አቀፍ ማህበረሰብ የማሳወቅ ትልቅ ሀገራዊና ስልታዊ ፈተና ተደቅኖበታል የሚል ግምገማ ነው ያመለከተው። እንግዲህ የግልጽ ብሎ የሚናገረው ነገር አለ። ምን አይነት አቋም ተወስዶ የተጻፈ ወይም ደግሞ ምን አይነት አቋም ተወስዶ የሰፈረ ጽሁፍ ስለመሆኑ ነው የሚያመለክተው ማለት ነው። እንግዲህ ይሄ ጽሁፍ የወደፊቱን ፕሪዲክት ሊያደርግ የሚችል ጠቋሚ ወይም ደግሞ አብሪ አመላካች የሆነ ጽሁፍ ስለመሆኑ የተነገረው። የዛሬው ዋና ጉዳያችን ይሄ ነው ማለት ነው። አንድ 3 መረጃዎችን እናጋራችሁና ከወዲሁ እንሰናበታችኋለን። በዛሬው ዕለት ፕሮፌሰር ክንደያ ገብረ ሕይወት የስምረት ፓርቲ ከፍተኛ አመራር በግልጽ ፓርቲያቸው ከራሱን የትግራይ ሰላም ኃይል ብሎ ከሚጠራው ኃይል ጋር በጥምረት እየሰራ ስለመሆኑ ወይም ደግሞ ይህን ኃይል ኢንዶርስ እንደሚያደርገው የጠቆሙበት ወይም ምስክርነት የሰጡበትን መልእክት አስተላልፈዋል። ከዚህ ቀደም በተለያዩ ቃለ መጠይቆች
ከትግራይ ሰላም ኃይል ጋር ያላቸውን ግንኙነት ሲጠየቁ እርሳቸውን ጨምሮ አቶ ጌታቸው ረዳ፣ ሌሎችም ከፍተኛ የስምረት አባላት ራሱን ቲፒኤፍ የተባለው ኃይል ራሱን ችሎ እንደሚንቀሳቀስና እነሱ ግን ለቲፒኤፍ ምንም አይነት ኢንዶርስመንት እንዳልሰጡት ሲናገሩ ነበር። ይሄ አይነት ዲፕሎማቲካዊ ምላሽ በዛሬው ዕለት አንድ ባንድ እንደ ተናደ ግንብ ፈርሷል ማለት ነው እና እርሳቸው ምንድን ያሉት ፕሮፌሰር ክንደያ በትግራይ ሰራዊት ውስጥ ያሉ አባላት ወደ ትግራይ የሰላም ኃይል ይቀላቀሉ የሚል ጥሪ ነው ያቀረቡት። እንግዲህ የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ክንደያ ገብረ ሕይወት በትግራይ ሰራዊት ውስጥ ለሚገኙ አባላት ባስተላለፉት መልእክት ልብ በሉ፣ የትግራይ ሰራዊት ማለት ራሱን ቲዲኤፍ በሚጠራው ታጣቂ ኃይል ነው። የትግራይ ዲፌንስ ፎርስ ወይም የትግራይ መከላከያ ኃይል ተብሎ የሚጠራው ማለት ነው። ከተጨማሪ እና ከንቱ የህይወት መስዋዕትነት በመቆጠብ ወደ ትግራይ ሰላም ኃይል ይቀላቀሉ በማለት ነው ጥሪ ያቀረቡት። ፕሮፌሰር ክንደያ ባስተላለፉት መልእክት በሸረሪና አካባቢ የነበሩ የአርሚ 13 አባላት ህይወታቸውን አድነዋል በማለት ጠቅሷል። ቅድም የጠቀስነው አይነት መረጃ ማለት ነው። በጣም ኮንቴስት የፈጠረ ምንድነው ፍትጊያን ወይም ደግሞ ውዝግብን የፈጠረ አይነት መረጃ ነው እርሳቸው እንደ ዋቢነት የጠቀሱት። እነዚህን ራሳቸውን አዳኑ ያሏቸውን የአርሚ 13 አባላትን በጣም ጥሩ አድርጋቸዋል ብለዋል። አክለውም በአሁኑ ወቅት ኋላ ቀር ወይም ደግሞ ኋላ ቀር የሆነው ቡድን ሲሉ የጠሩትን ህወሓት የሚጭራው ጦርነት የትግራይም ሆነ የትግራዋይ ስሜትና ጥቅም እንደሌለው ገልጸዋል። በሌሎች አህዶች ውስጥ የሚገኙ የሰራዊት አባላት ተመሳሳይ እርምጃ መውሰድ አለባቸው። ከንቱ መስዋዕትነትን ለማስቀረት ለጦርነት ጥሪው እምቢ ማለት ይገባቸዋል። በትዕቢት የሚጫረውን እሳት የጫሩት አካላት ራሳቸው እንዲወጡት በማድረግ ሰራዊቱ በአስቸኳይ ወደ ትግራይ የሰላም ኃይል እንዲቀላቀል ወይም ከቡድኑ የሚያላቅቅ እርምጃ እንዲወስድ ጥሪ አቅርበዋል ተብሏል። እንግዲህ በዚህ ጽሁፋቸው ጥሪ ነው ያቀረቡት። ቅድም እንደጠቀስነው ነው የትግራይ ሰላም ኃይል ከስምረት ጋር ሰምሮ እየሰራ ስለመሆኑ የሚያሳይ ነው። በሌላ በኩል ደግሞ የትግራይ ታጋይ ሰማዕታት ልጆች ማህበር በትላንትናው ዕለት በተካሄደው የመሬት ይዞታ ክፍት ጨረታ ላይ ፍትሐዊነት የጎደለው አሰራር ተፈጽሟል ሲል ለትግራይ ክልል ፕላን ፋይናንስና ሀብት ትብብር ቢሮ ቅሬታውን አቅርቧል። ማህበሩ ያስገባውን ቅሬታ ደብዳቤ ዋቢ በማድረግ ገልጾ ሎት 12 በተሰኘው የጨረታ መዘርዝር ውስጥ ከተመዘገቡት 5 ተወዳዳሪዎች መካከል በመጨረሻው ዙር በአንድ ሰው 126 ሚሊዮን ብር ብቻ ተወዳድሮ እንዲያልፍ መደረጉ አሰራሩ ትክክለኛ እንዳልሆነ ያሳያል በማለት አመልክቷል። የማህበሩ አባላት የተሻለ አቅምና ፍላጎት እያላቸው ከተጠቃሚነት እንዲገለሉ ተደርጓል። ይህ አይነቱ አሰራር መንግስትንም ሆነ ህዝብን የማይጠቅም አሰራር ነው በማለት የተቸው ይሄ ማህበር ጉዳዩ በጥሞና ታይቶ አስቸኳይና ፍትሃዊ ምላሽ ይሰጠኝ በማለት ጥሪውን አቅርቧል በጻፈው ደብዳቤ ላይ ማለት ነው። ይሄን ደብዳቤ ተመልክተን ነው እኛም ዜናውን የሰራ ነው ማለት ነው። በሌላ በኩል እንግዲህ በዛሬው ዕለት በመቀሌ ከተማ ሀድነት ክፍለ ከተማ አይን ዓለም አካባቢ ያለው እንዳ ማርያም ቤተክርስቲያን ውስጥ ከፍተኛ አመራርና አስተዳዳሪዎች በታጣቂዎች ወይም በጸጥታ ኃይሎች መታሰራቸውን ወይም መታፈናቸው ተመልክቷል። የታሰሩትም ከቀኑ 10 ሰዓት ከሩብ ስለመሆኑ ተነግሯል። ከታፈኑት ውስጥም መጋቢ አላፍ ዮናስ፣ የቤተክርስቲያኑ ምክትል አስተዳዳሪ ቄስ ማህደር ወረደ፣ ቄስ ዘካሪያስ እና ከምዕመናን የህብረተሰብ ተወካይ የሆኑት ደግሞ አዲስ ገብረ መድህን ለእስር መዳረጋቸው እንግዲህ ተዘግቧል። ይሄ መጀመሪያ አይደለም። በቤተክርስቲያን ውስጥ እስር ሲካሄድ ከዚህ ቀደም የቆሎ ተማሪዎችም ለእስር ሲዳረጉ እንደነበር ተመላክቷል። በተመሳሳይ ሁኔታ አሁን ምሽት ላይ እንዳ ገብርኤል አካባቢ ትራፊክ መብራቱ ጋር ወደ ዳዕሮ አቅጣጫ ወደሚወስደው መንገድ አካባቢ በርካታ ወጣቶች እየታፈሱ ስለመሆኑ ተናግሯል። ከባጃጅ ከሚጓዙ አካባቢ ከሚያልፉ ባጃጆች ሰዎችን በማስወረድ ታዳጊ ህፃናትንም ጭምር ወጣቶችን እያፈሱና ሰብስበው ወደ ወታደራዊ ማሰልጠኛ ለመውሰድ እንቅስቃሴ ያደረጉ እንደሚገኙ ነው እንግዲህ ያመለከተው ይሄ መረጃ ማለት ነው። የመጨረሻ አንድ መረጃ እንንገራችሁና ይህን ዝግጅታችን እንቋጫለን። ሁሉም የዲያስፖራ ተጋሩ ደብዳቤ ተጽፏል ማለት ነው። ይህ ደብዳቤ በትላንትናው ዕለት ነው የተጻፈው። በትግራይ ክልል
ባህልና ቱሪዝም ቢሮ ኃላፊ በሆኑት በአቶ ዶሪ አስገዶም ማለት ነው። በዚህ ደብዳቤ ላይ እንግዲህ በተለያዩ ቦታዎች አሸንዳን ለማክበር ዝግጅት ስለመጠናቀቁ እና ዝግጅትም አሁንም እየተደረገ እንደሚገኝ ገልጸው በትግራይና በኤርትራ ህዝቦች መካከል የተጀመረው ግንኙነት በበለጠ ለማጠናከር የዲያስፖራ ሚና ከፍተኛ ነው የሚል ሐሳብ አስቀምጠው ስለሆነም ተጋሩና ኤርትራውያን እንዲሁም ሌሎች የጎረቤት ክልሎች ህዝቦች እንዲሁም ሀገሮችን ያካተተ በዓል ለማክበር እንደ ቢሮ የዲያስፖራ ኮሚቴ አቋቁመን እየሰራ እንገኛለን ብለዋል። ይሄ በዓል እንግዲህ የደመቀ ሆኖ እንዲያልፍ ለማድረግ የገንዘብ ድጋፍ ያስፈልገናል ብሏል። ይሄ ቢሮ እንግዲህ ይሄ የገንዘብ ድጋፍ እንግዲህ በአቢሲኒያ ባንክ በኩል የሚደረግ ሲሆን ይሄን ገቢ እንድታደርጉ ጥሪ እናቀርባለን በማለት ቢሮ ጥሪውን አጠናቋል ማለት ነው እና አሸንዳን ለማክበርና በጽምዶ በኩል የሚደረገውን የአሸንዳ ክብረ በዓልም ለማሳለጥ የገንዘብ ድጋፍ ጠይቋል ማለት ነው ቢሮ። እንግዲህ እኛ ከወዲሁ እንሰናበታችኋለን። ቀጣይ የምናሳያችሁ ቪዲዮ ዶክተር ደብረጽዮን ገብረ ሚካኤል ደግሞ በበኩላቸው ለዲያስፖራዎች ያስተላልፉትን መልእክት በማሰማት ነው። ተከታተሉን፣ ሰብስክራይብ አድርጉን። አብራችሁን ስለሆናችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ተሰለፍ ተፋጅ ተሰለፈን ካብ አውሮፓውን መጽ ይሰለፍ ናብ ሰራዊት ያጡ ኣብ ዓዲ ዘሎ ጥራሕ ኣይኮነን ኣብ ደገ እውን ዘሎ መጽ ይሰለፍ ናዓ ተባሂሉ ጉድ መጽ እና ተባሂሉ ትግራይ ጉቦ ለካ ስለ ዘልና